ማለዳ የመጣ ስታነቃኝ። እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንን ማለዳ የሰጠንን አምላካችንንና አባታችንን እግዚአብሔርን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ በዘላለም ዙፋን ላይ ያለ የተፈራህና የተከበርክ እግዚአብሔር አምላካችንና አባታችን ሆይ በጌታ በኢየሱስ ክርስቶስ ስም ስለ ምሕረትህና ቸርነትህ እናመሰግናለን። ይህንን ማለዳ ባርከህ ስለሰጠህን ክብር ምስጋና ለአንተ ይሁን። በዚህ ማለዳ ደግሞ ሐሳብህንና ፈቃድህን በሕይወታችን ታደርግ ዘንድ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እንድትረዳን እንጠይቃለን። በጸጋህ እንድታግዘን፣ በኃይልህ እንድትደግፈን፣ በመንፈስህ እንድታበረታን እግዚአብሔር ሆይ በኢየሱስ ስም ራሳችንንም ይህንንም ማለዳ አሳልፈን ላንተ እንሰጣለን። ቃልህን ባርክልን፣ የቃልህን ብርሃን አብራልን። እግዚአብሔር ሆይ በቃልህ መንገዳችንን አቅና። ሁሉ ላንተ ክብር ይሁን። ስለ ሁሉ ነገር ተመስገን። በጌታ በኢየሱስ ክርስቶስ ሕያውና ጻድቅ ስም አሜን። እንግዲህ እየተካፈልን ያለነው የኤፌሶን መጽሐፍ ምዕራፍ 2 ነው። በትናንትናው ዕለት ቁጥር 17 ነበር የተካፈልነው። በዚህ ክፍል ላይ ወሳኝ የሆኑ ነገሮችን ለመመልከት ሞክረን ነበረ። የመጀመሪያ የተመለከትነው እንግዲህ መጥቶም ርቃችሁ ለነበራችሁ ለእናንተ ሰላምን፣ ቀርበው ለነበሩትም ሰላምን የምስራች ብሎ ሰበከ ይላል። እንግዲህ እኛና በአይሁድ መካከል ስላለው ነው የሚናገረው። ርቃችሁ ለነበራችሁ የሚለን እኛ ከኪዳኑ ርቀን የነበርን የአብርሃም ኪዳንና ተስፋ ያልነበረንና በሙሴም የተሰጠው የኪዳን ባለቤት ያልሆን ነበርን። አይሁድ ደግሞ የዚህ ኪዳን ባለቤቶች ነበሩ። ነገር ግን መጽሐፍ ሲናገር ዮሐንስ ወንጌል ምዕራፍ 1 ቁጥር 11 ላይ ወደ ገዛ ወገኖቹ መጣ፣ እነርሱም አልተቀበሉትም ተብሎ እንደተጻፈ እነሱ ስላልተቀበሉት ደግሞ እግዚአብሔር አምላክ ልጁን ኢየሱስ ክርስቶስን ወደኛ ፊቱን እንዲያዞር አድርጎታል። በነገራችን ላይ በአይሁድም ተቀብለውት ቢሆን ኖሮ በዛ በኩል የአሕዛብ መግባትና ሙላት ይሆን እንደነበረ ልናውቅ እንችላለን። ነገር ግን አልተቀበሉትም ሲል አሁን ወንጌል ለሁላችን እኩል ነው። ቀርበው ለነበሩትም ርቀው ለነበሩትም ለሁለታችን ሰላምን ሰበከ። ሰላምን ሰበከ ስንል በእኛና በእግዚአብሔር መካከል የነበረውን የጥል ግድግዳ፣ የኃጢአት ግድግዳ በማፍረስ ልጁ ኢየሱስ ክርስቶስ ለሁላችንም የምስራቹን ወደኛ አድርሷል። ይህ የምስራች ደግሞ በእምነት የሆነውን ጽድቅና ወደ እግዚአብሔር መንግሥት መግባታችንን የሚያሳይ የምስራች ነው። እንግዲህ ለሁላችንም የተሰበከው ሕያውና ቅዱስ የሆነው ወንጌል ይህ ነው። ይህ ወንጌል ታላቅ ወንጌል ነው። ይህ ወንጌል የበረታ ወንጌል ነው። ይህ ወንጌል የመዳን ወንጌል ነው። እንግዲህ የምስራቹን የሰበከልን ደግሞ ኢየሱስ ነው። ሰላምን የምስራች ብሎ ሰበከ ሲል ቀርበንም ለነበር ነው፣ ቀርቦም ለነበሩት ሰላም ነው፣ ርቀውም ለነበሩት ሰላምን የሰበከው። ሰላም የሁሉ ነገር መፍትሄ ነው። እኔ ሰላሜን እሰጣችኋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ሲለን የዓለም ሰላም ጊዜያዊና የሚያልፍ ነው። ይህኛው ሰላም ዘላለማዊ ሰላምና
በውስጣችን የሚሆን በውስጣችን ሆኖ እስከ ፍጻሜው ድረስ የሚቆይ ሰላም ነው። በነውጥ ውስጥ እንኳን ሆነን ይህ ሰላም እንዲሰማን የሚያደርግ ነው። ምሳሌ ሰጥቻችሁ ነበረ። ሐዋርያት ሥራ ምዕራፍ 16 ጳውሎስና ሲላስ ወንጌልን ሲሰብኩ በግንድ ጠርቀው አስረው በወህኒ ውስጥ ከወረወሯቸው በኋላ በብዙ ደብድበዋቸው ነበረ። ነገር ግን በእግዚአብሔር ፊት ጸልየው መዘመር ጀመሩ ነው የሚለው። ሊያዘምር የሚችል ሰላም ከውስጥ ካልሆነ በስተቀረ በውጫቸውማ ታስረዋል፣ በስጋቸውማ ተደብድበዋል። በመንፈስ የሆነ ውስጥን ረፍት የሚሰጥ የእግዚአብሔር ሰላም ብቻ ነው። ያ የምስራች ነው ለእኔና ለእናንተ የተሰበከልን። ዛሬ ደግሞ ቁጥር 18ን እንመለከታለን። በእርሱ ሥራ ሁላችን በአንድ መንፈስ ወደ አብ መግባት አለንና ይላል። በማ ሥራ? በክርስቶስ ኢየሱስ ሥራ፣ በራሳችን ሥራ አይደለም። የእኛ ሥራ ወደ እግዚአብሔር መንግሥት መግባት ቀርቶ የሚያቀርበንም አልነበረም። ምክንያቱም በበደላችን ኃጢአተኞች ሙታን የነበርን፣ የራሳችንን ምኞትና ሐሳብ ፍቃድ ስናደርግ የነበርን፣ ከእግዚአብሔር የራቅንና የዳብሎስን ሥራ ስንፈጽም የነበርን ነን። ነገር ግን እኛ ለራሳችን ድነትን ማምጣት አንችልም። የምንድንበትን መንገድ የለም። እንደው ይኑር ተብሎ እንኳን 10ቱን ትእዛዝን ልንፈጽም ብንሞክር አንችልም። ምክንያቱም በደለኞች ነበርን፣ ኃጢአተኞች ነበርን፣ ከእግዚአብሔር ጋር የተጣላን ነበርን፣ ክፉዎች ነበርን፣ አመፀኞች ነበርን። እንደዚህ ሆነን እያለን ነው በእርሱ ሥራ ይለናል። በማ? በክርስቶስ ኢየሱስ ሥራ። እርሱ ስለ ሁላችን በመስቀል ላይ ሥራውን ሠራ። መስቀሉ ቃል ለሚጠፉት ሞኝነት ነው የሚለው፣ ለእኛ ለምናምን ግን የመዳን ኃይል ነው የሚለን አንደኛ ቆሮንቶስ ቁጥር 18 ላይ ያንን ነው የሚነግረን። ምክንያቱም እኔና እናንተ የዳነው በመስቀሉ ቃል ነው። መስቀል ላይ በተሠራው ሥራ ነው። መስቀል ላይ በተፈጸመው ታላቅ የመስዋዕትነት ነው። በመስቀል ላይ ራሱን ስለ ሁላችን አሳልፎ ሰጠ። ተገረፈ፣ ተተፋበት፣ ዕርቃኑን ተሰቀለ። የሁላችንን መርገምና ኃጢአት በደል እግዚአብሔር አምላክ በእርሱ ላይ አደረገ። እርሱ ስለ ሁላችን ተቀጣ። ሁላችንንም ይዞ መስቀል ላይ ወጣ። በደለኛ ግን አልነበረም። ኃጢአትም አልሰራም። ክፉም ነገር አልተገኘበትም። ጲላጦስ እንኳን ይህንን ሰው መረመርኩት፣ ክፉ ነገር አላገኘሁበትም፣ አንዳች ኃጢአትም አልሰራም፣ ከዚህ ሰው ከደሙ ንጹሕ ነኝ ነው ያለው። ነገር ግን የማ ሥራ ነበረ? እዛ ላይ የኔና የናንተን መርገም ነው የተሸከመው። የኔና የናንተን ሞት ነው የሞተው። ስለ እኔና ስለ እናንተ ነው የቆሰለው። ስለዚህ ነው በእርሱ ሥራ ሁላችን በምን? በአንድ መንፈስ፣ በሁለት መንፈስ አይደለም፣ በአንድ መንፈስ ወደ አብ መግባት አለንና። ያ የእግዚአብሔር መንፈስ አንድ መንፈስ ነው በሁላችን ውስጥ ያለው። አንዳንድ ጊዜ በምድራችን ላይ ያለውን መለያየት፣ መቧጨቅ ወይም ደግሞ ጥልና ክርክር፣ እኔ እሻላለሁ፣ እኔ እበልጣለሁ የሚባል የውድድር አይነት ስሜቶችን ስትመለከቱ በእውነት በእኔና በወንድሜ በሱና በሷ መካከል ያለው አንድ መንፈስ ነው ብላችሁ እንድትጠራጠሩ ያደርጋችኋል። ያ የጥልና የክርክር ምንጭ ከመንፈስ ሳይሆን ከሥጋ ምኞትና ፍላጎት አምሮት የሚወጣና የሥጋችንን ፍቃድና ሐሳብ ስናደርግ የሚታይ ጉዳይ ነው። ሰው የሥጋውን ሐሳብና ፍቃድ ሲያደርግ
ክፋት ይነግስበታል። ምክንያቱም የክፋት ሥራ ከሥጋ ይመነጫልና። የሥጋ አምሮት፣ የዓይን አምሮት ኃጢአትን ያመጣልና። ስለዚህ ነው ጥበብና ክርክር የሚሆነው። ምክንያቱም ሐዋርያ ሥራ ላይ ስንመለከት አንድ መንፈስ ነበራቸው ይላል። በአንድ መንፈስ ነው ወንጌልን የሰበኩት። በአንድ መንፈስ ነው ያገለገሉት። በአንድ መንፈስ እንጀራን ይቆርሱ ነበረ። በአንድ መንፈስ ስጦታን ይሰጡ ነበረ። ነገር ግን በመካከላቸው የሐሳብ ወይም የአስተሳሰብ ልዩነት የለም ማለት ግን አይደለም። ነገር ግን በኮር በሆነው በተጠሩበት ነገር ላይ አንድ ልብና አንድ መንፈስ እንደነበራቸው መጽሐፍ ቅዱስ በግልጥ እየነገረን ያለው። ስለዚህ ነው ያ መንፈስ በሕይወታችን ውስጥ ዛሬም ይሰራል ብለን የምንለው። ዛሬም በእኛ ሕይወት ውስጥ መልካምነቱንና በጎነቱን ያደርጋል ብለን የምንለው። ስለዚህ ከአንድ ምንጭ የጠጣ ሰው ስለ ሁለት አይነት ነገር ሊናገር አይችልም። ከምንጩ የጠጣውን ያንኑ ይናገራል። አንድ አይነት ብርቱካን እየበላን አይኔ የበላሁት ሎሚ ነው ካልኩኝ ችግር አለ ማለት ነው። ምክንያቱም ከዛ መንፈስ ውስጥ አይደለሁም ማለት ነው። ምክንያቱም የበላነው አንድ አይነት ስለሆነ በእኛ ውስጥ ያለው መንፈስ አንድ አይነት መንፈስ ነው። ከጌታ የተቀበልነው መንፈስ ቅዱስ የሰጠን በእኛ ውስጥ ማደሪያ ያደረገው ያንን መንፈስ ነው። ያ መንፈስ ደግሞ የልዩነት መንፈስ ሳይሆን የአንድነት መንፈስ ነው። ስለዚህ ነው ሰዎች በሥጋቸው ሲሆኑ ከዚህ መንፈስ ሲለዩ ይህን መንፈስ መረዳት ሳይችሉ የሥጋን ሐሳብና ፈቃዳቸውን ሊያደርጉ ሲሞክሩ እርስ በራስ ወደ ጠብ፣ ክርክርና ጥላቻ ይሄዳል። ለዚህ ነው ጳውሎስ ሰዎችን በሦስት የሚከፍላቸው፣ ፍጥረታዊ ሰው፣ ሥጋዊ ሰው፣ መንፈሳዊ ሰው ብሎ ይከፍላቸዋል። ዛሬ እዛ ውስጥ መግባት አልፈልግም። ነገር ግን ፍጥረታዊ ሰው እንደነበረ ያለ ነው። ሥጋዊ ሰው የሚለው ደግሞ የእግዚአብሔር መንፈስ ያልተረዳ ያልገባው የእግዚአብሔርን እውነት የማይረዳና በሥጋው የሚመላለስ የሥጋውን ሐሳብ ወይም ደግሞ የአእምሮውን ሐሳብና ፍቃድ የሚያደርግ ማለት ነው። መንፈሳዊ ሰው ስንል ደግሞ የእግዚአብሔርን ፍቃድና ሐሳብ ብቻ የሚያደርግ ለማለት ተፈልጎ ነው። ኤፌሶን 3:12 ላይ በእርሱ ዘንድ ባለ እምነታችሁ በኩል በመታመን ድፍረትና መግባት በእርሱ አለን ይላል። በእርሱ ዘንድ ባለን እምነታችን፣ ያ እምነታችን ከመንፈስ የመነጨ እምነት እንደሆነ ልናውቅ ያስፈልጋል። ቆላስይስ 1:12 ላይ ከደስታም ጋር በሁሉ ለመጽናናትና ለመታገስ እንደ ክብሩ ጉልበት መጠን በኃይል ሁሉ እየበረታችሁ በቅዱሳንም ርስት በብርሃንም እንድንካፈል ያበቃንን አብን እያመሰገናችሁ በነገር ሁሉ ደስ ልትሰኙ ለጌታ እንደሚገባ ትመላለሱ ዘንድ እንለምናለን ይላል። በምንድን ነው የምንመላለሰው? ለጌታ እንደሚገባ የምንመላለሰው በመንፈስ ነው። በዛ በርሱ በጸጋው በእምነት በሰጠን ኃይል ልንመላለስ ያስፈልጋል። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 13 ላይ አይሁድ ብንሆን፣ የግሪክ ሰው ብንሆን፣ ባሪያ ብንሆን፣ ጨዋዎች ብንሆን እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናልና ሁላችን አንድ መንፈስ ጠጥተናል ብሎ ይናገራል። እንግዲህ ሁላችን የተቀበልነው አንድ መንፈስ ነው። የጠጣነው በአንድ መንፈስ ነው። የተጠመቅነው በአንድ መንፈስ ነው። የምንካፈለው የእግዚአብሔር ቃል ከአንድ መንፈስ ነው። የተለያየ ልንሆን አንችልም። ቅድም እንዳልኩት ግን የሥጋ ምኞትና አምሮት በመካከላችን ሥጋውያን ሲኖሩ መከፋፈል፣ ጥልና ክርክር ይሆናል። ከወዴት አደለ? ይህስ ከሥጋችሁ የሚመነጭ አይደለምን ብሎ መጽሐፍ ቅዱስ ስለሚያስቀምጥልን
አንድ ጥቅስ ልጨምርና የዛሬ የማለዳ ቁርሴን ልጨርስ። ኤፌሶን 4:4 ላይ በመጠራታችሁ በአንድ ተስፋ እንደተጠራችሁ አንድ አካልና አንድ መንፈስ አለ ይላል። አንድ አካል አንድ መንፈስ አለ። በምን? በተጠራችሁበት በአንድ ተስፋ እንደተጠራችሁ አንድ አካል አንድ መንፈስ አለ ብሎ መጽሐፍ ቅዱስ በግልጽ ያስረዳናል። እንግዲህ ለዛሬ ማለዳ ያዘጋጀሁት ይህንን ይመስላል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አገልግሎታችንን እንድትደግፉ በጌታ ፍቅር ጠይቃችኋለሁ። አጭር ጸሎት ጸልየን የዛሬውን የማለዳ ቁርስ እንግታ። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለዚህ ማለዳ ስለ ምሕረትህና ስለ ቸርነትህ፣ ስለ በጎነትህና ስለ መልካምነት ሁሉ እናመሰግንሃለን። ክብር ምስጋና ከዘላለም እስከ ዘላለም ለታላቁ ስምህ ይሁን። በዚህ ማለዳ ስላስተማርከን፣ በቃልህ መንፈስ ደግሞ ስለጎበኘህን፣ ሕይወታችን ልታንጸው፣ ልታበረታን፣ ልታሳድገን ስለወደድክ እናመሰግንሃለን። ቀሪውን ዘመን ባርክልን፣ ከክፉ ውስጥ ጠብቀን። መልካምነትህና ምሕረት፣ ቸርነትህ፣ ጸጋ በሕይወት ዘመናችን ሁሉ ይገለጥ። እግዚአብሔር ሆይ ስለ ሁሉ ነገር እናመሰግንሃለን። ስለ ሁሉ ነገር ተባረክ። ከክፉ ጠብቀን፣ በደምህ ሸፍነን። በኢየሱስ ክርስቶስ ጌታና ጻድቅ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።